በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ሆሴዕ ምዕራፍ 11 እስራኤል ሕፃን በነበረ ጊዜ ወደድሁት፣ ልጄንም ከግብፅ ጠራሁት። አብዝቼ ብጠራቸው አጥብቀው ከፊቴ ራቁ። ለበዓሊምም ይሰዉ ነበር፣ ለተቀረጹ ምስሎችም ያጥኑ ነበር። እኔም ኤፍሬምን ወደድኩት፣ በክንዴም ተቀበልሁት። እኔም እፈውሳቸው እንደነበርኩ አላወቁም። በሰው ገመድ በፍቅር ምስራት ሳብኋቸው። ለእነርሱም ፊቱን በጥፊ እንደሚመቱት ሰው ሆንሁላቸው። ወደ እርሱም እመለከታለሁ እችለውም አለሁ። ኤፍሬም በግብፅ ተቀመጠ፣ አሦርም ንጉሡ ነው። መመለስን እምቢ ብሏልና ጦር በከተማው ደከመች፣ ከእጁም ይለያታል። ከሥራቸውም ፍሬ ይበላሉ። ሕዝቤም ከመኖሪያው ተነስቷል። እግዚአብሔርም በክብሩ ላይ ተቆጣ፣ ከፍ ከፍም አያደርገውም። እኔም አምልኮቴን ትተሃል አልኩ። ኤፍሬም ሆይ እንዴት አደርግሃለሁ? እስራኤል ሆይ እንዴትስ እደግፍሃለሁ? እንዴትስ አደርግሃለሁ? እንደ አዳማ ነውን? ወይስ እንደ ሲባዮ? ልቤ በውስጤ ተናውጣለች፣ ምሕረቴም ተገልጣለች። እኔ አምላክ ነኝ እንጂ ሰው አይደለሁምና በመካከልህም ቅዱሱ ነኝና። እንግዲህ የቁጣዬን መቅሰፍት አላደርግም፣ ኤፍሬምንም ያጠፉት ዘንድ አልተውም፣ ወደ ከተማም አልገባም አልኩ። ጌታ እግዚአብሔርን እከተለው ዘንድ እሄዳለሁ፣ እርሱ ያድነናልና። እርሱም እንደ አንበሳ ያገሳል፣ የውሃ ልጆችም ይደነግጣሉ። እንደ ወፍ ከግብፅ እንደ ርግብም ከአሦር ምድር እየተንቀጠቀጡ ይወጣሉ። ወደ ቤታቸውም እመልሳቸዋለሁ ይላል እግዚአብሔር። ትንቢተ ሆሴዕ ምዕራፍ 12 ኤፍሬም በሐሰት የእስራኤል ቤትና ይሁዳን በተንኰል ከበቡኝ። አሁንም እግዚአብሔር አወቃቸው፣ ለእግዚአብሔርም ቅዱስ ሕዝብ ተባሉ። ኤፍሬም ግን ክብርንና ከንቱ ነገርን የሚያሳድድ ክፉ ጋኔን ነው። ሁልጊዜም ሐሰትንና ተንኰልን ያበዛል። ከአሦርም ጋር ቃል ኪዳን ያደርጋል፣ ምሕረት የሚያደርጉለት ዘንድ ወደ ግብፅ ዘይትን ይልካል። እግዚአብሔርም ደግሞ ከይሁዳ ጋር ይዋቀሳል፣ ያዕቆብንም እንደ መንገዱ ይበቀለዋል፣ እንደ ሥራውም ይከፍለዋል። በማኅፀን ውስጥ ወንድሙን በተረከዙ ያዘው። በደካማነቱም ጊዜ ከአምላክ ጋር ታገለ፣ ከመልአኩም ጋር ታግሎ አሸነፈ። አልቅሶም ለመነኝ፣ በቤት አዎንም አገኘኝ። በዚያም ከእኔ ጋር ተነጋገረ። ሁሉን የሚገዛ እግዚአብሔር መታሰቢያው ነው። ስለዚህ ወደ አምላክህ ተመለስ፣ ምሕረትንና ፍርድን ጠብቅ፣ ዘወትርም ወደ አምላክህ ቅረብ። በከናን እጅ የዓመፅ ሚዛን አለ፣ ቅሚያንም ይወዳል። ኤፍሬምን ባለጸጋ ሆኛለሁ፣ ሀብትንም አግኝቻለሁ። በድካሜም ሁሉ ኃጢአት የሚሆን በደል አይገኝብኝም አለ። እኔም ከግብፅ ምድር ያወጣው አምላክህ እግዚአብሔር ነኝ። እንደ ዓመት በዓል ቀንም እንደገና በድንኳን አስቀምጠሃለሁ። ለነቢያትም ተናግሬአለሁ፣ ራእይንም አብዝቻለሁ። በነቢያትም እጅ ተመስያለሁ። በገላድ ባይሆንም እንኳ በጌልጌላ መሥዋዕታቸውን የሚሰዉ አለቆች ስተዋል። መሠዊያዎቻቸውን በእርሻ ትልም ላይ እንዳለ የድንጋይ ክምር ነው። ያዕቆብ ወደ ሶርያ ሀገር ሸሸ፣ እስራኤልም ስለ ሚስት አገለገለ፣ ስለ ሚስትም ጠበቀ። እግዚአብሔርም በነቢይ እስራኤልን ከግብፅ ምድር አወጣው፣ በነቢይም ጠበቀው። ኤፍሬም ተመረረ ተቆጣም፣ ደሙም በላዩ ላይ ይፈሳል። እግዚአብሔርም ስድቡን በራሱ ላይ ይመልሳል። ትንቢተ ሆሴዕ ምዕራፍ 13 ኤፍሬም እንደተናገረ በእስራኤል ሥርዓቱን ወሰደ፣ ለበዓልም አደረገው፣ ሞተም። ዳግመኛም በደሉ ጠራቢ በሚሠራው አምሳል ከወርቃቸውና ከብራቸው ጣዖትን ሠሩ። እንዲህም አሉ፣ ሰውን ሰዉ፣ ላሙ ግን አልቋል። ስለዚህም እንደ ማለዳ ደመና በጠዋት እንደሚያልፍ ጠል፣ በአውሎ ነፋስም ከአውድማ እንደሚበተን ብቅ፣ ከምድጃም እንደሚወጣ ጢስ ይሆናሉ። ሰማይን ያጸናሁ ምድርንም የፈጠርሁ እጆቼም የሰማይ ሰራዊትን ያቆሙ አምላክ እግዚአብሔር እኔ ነኝ። እንዳትከተላቸውም እነርሱን አላሳየሁህም። ከግብፅ ምድርም ያወጣሁህ እኔ ነኝ። ከእኔ በቀር ሌላ አምላክ አትወቅ፣ ከእኔ በቀር የሚያድንህ የለምና። በምድረ በዳና በዞርህበት ምድር ሁሉ ጠበቅኩ። ከተሰማራችሁ በኋላ ጠገባችሁ። በጠገባችሁም ጊዜ ልባችሁ ታበየ፣ ስለዚህም ረሳችሁኝ። ስለዚህም ለይሁዳ ቤት እንደ አንበሳ ለኤፍሬምም እንደ ነብር ሆንሁባቸው። በአሦራውያንም መንገድ አጠገብ እንደ ተራበ ድብ እገጥማቸዋለሁ፣ የልባቸውንም ሥር እቈርጣለሁ። በዚያም የዱር አንበሶች ይበሏቸዋል፣ የምድረ በዳም አራዊት ይነጣጠቋቸዋል። እስራኤል ሆይ በመከራ ጊዜ ማን ይረዳሃል? ንጉሥህ ወዴት አለ? በየከተማ ሁሉ እስኪያድንህ ንጉሥና አለቃ ስጠኝ የምትለኝ እስኪ እነርሱ ይበቀሉልህ። በቁጣዬ ንጉሥን ሰጠሁህ፣ በመዓቴም ሻርሁት። የዓመፅህን ወንጀል ታገስሁት፣ የኤፍሬም ኃጢአቱም ተከማችቷል። ምጥ እንደያዛት ሴት ጭንቅ ይዘዋል። ይህ ልጅ ሰነፍ ነው፣ አዋቂም አይደለም፣ በልጆችም ተግሣጽ አይጸናም።
ከሲኦል እጅ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ሞት ሆይ መውጊያህ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ደስታ ከዓይኖች ተሰወረች፣ ከወንድሞቹ መካከል ይለያል። እግዚአብሔርም ከምድረ በዳ የሚያቃጥል ነፋስን ያመጣል፣ ሥሩን ያደርቃል፣ ምንጩንም ያነጥፋል፣ ምድርን ያደርቃል፣ የተወደዱ ዕቃዎችንም ሁሉ ያጠፋል። ትንቢተ ሆሴዕ ምዕራፍ 14 ሰማርያ በአምላኳ ላይ አምጻለችና ፈጽማ ትጠፋለች፣ በሰይፍም ይወድቃሉ። ሕፃኖቻቸውንም ይጥሏቸዋል፣ እርጉዞቻቸውንም ይሰነጥቋቸዋል። እስራኤል ሆይ በኃጢአትህ ወድቀሃልና ወደ አምላክህ ወደ እግዚአብሔር ተመለስ። ከእናንተ ጋር ቃልን ውሰዱ፣ ወደ እግዚአብሔርም ተመለሱ። እንዲህም በሉት፣ ኃጢአትን ሁሉ አስወግድ፣ በቸርነትም ተቀበለን። በወይፈንም ፈንታ የከንፈራችንን ፍሬ ላንተ እንሰጣለን። አሦር አያድነንም፣ በፈረስም ላይ አንቀመጥም። ድሀ አደጉም በአንተ ዘንድ ይቅርታን ያገኛልና። ከእንግዲህ ወዲህ የእጆቻችንን ሥራ አምላኮቻችን ናችሁ አንላቸውም። ቁጣዬ ከእርሱ ዘንድ ተመልሷልና ሀገራቸውን አድናለሁ፣ በእውነትም እወዳቸዋለሁ። ለእስራኤልም እንደ ጠል እሆነዋለሁ፣ እንደ አበባም ያብባል፣ እንደ ሊባኖስም ሥሩን ይሰዳል። ቅርንጫፎቹም ይዘረጋሉ፣ ውበቱም እንደ ወይራ ሽታውም እንደ ሊባኖስ ይሆናል። ተመልሰውም ከጥላው ስር ይቀመጣሉ፣ በሕይወትም ይኖራሉ። ከእህሉም የተነሳ ይጠግባሉ፣ እንደ ወይንም ማረግ ያብባሉ። መታሰቢያውም እንደ ሊባኖስ ወይን ይሆናል። ከእንግዲህ ወዲያ ጣዖት ለኤፍሬም ምንድን ነው? እኔ አደከምሁት አጸናሁትም። እኔ እንደተወደደ አበባ አፈራዋለሁ፣ ፍሬህም በእኔ ዘንድ ይገኛል። ይህን ነገር የሚያስተውል ጠቢብ የሚያውቀውም ማስተዋይ ማን ነው? የእግዚአብሔር መንገዶች ቀናዎች ናቸው፣ ጻድቃንም ይሄዱባቸዋል፣ ኃጥአን ግን ይወድቁባቸዋል። ትንቢተ ሆሴዕ ተፈጸመ። ትንቢተ አሞጽ ይቀጥላል። ረድኤተ እግዚአብሔር አይለየን።